በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ማዳን፣ የእግዚአብሔር ሞገስ ብዝት ትረፍረፍ ይበላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንኳን አደረሳችሁ ለዚች ዕለትና ለዚች ቀን። በእድሜያችን ላይ ይችን ቀን ይችን ጊዜ ጨምሮ አክሎ የሰጠን ንስሐ እንድንገባበት ወደ እሱ እንድንቀርብበት የትናንቱን ኃጢአታችንን ዛሬ ላንደግመው ቃል የምንገባበት ዕለትና ቀን እንዲሆነን ነው ጨምሮ በእድሜያችን ላይ እድሜ ቀጥሎ የሰጠን እግዚአብሔር የተመሰገነ ይሁን። ወደ አምደው ቅዱስ ሚካኤል ገዳም የምንሄድበት አሁን ቀኑ ደረሰ። በጣም ውስን ቀን ነው ያለው። እኛም በጉጉት ነው እየጠበቅን ያለነው። እዛ ቦታ ላይ ሂደን በእውነት ነው የምላችሁ፣ እኔ በራሴ ደጁ መንገዱ ሁሉ ያ ዳገት ቁልቁለቱ ገደላ ገደሉ ሁሉ ናፍቆኛል ማለት ነው። በጣም ይናፍቃል። ብዙ ሰዎችም እንደዚሁ በጉጉት እየጠበቁት ይገኛሉ። ይህንን የበረከት ጉዞ የድህነት ጉዞ እንግዲህ መሄድ የማትችሉ በቪዲዮ በዕለቱ ማለት ነው በያላችሁበት ሆናችሁ ሻማ አብረታችሁ ቅዱስ ሚካኤልን ተማጸኑት። ማለትም በ6 እንሄዳለን፣ በ7 የሥላሴ ዕለት ማለት ነው። ሻማ አብረታችሁ አምደው ቅዱስ ሚካኤል ብላችሁ ጸልዩ። የዛን ቀን መቋሚያ ይዘቀዘቃል ወይም መቋሚያ ይጣላል፣ ጥላት ይወድማል። እውነቴን ነው የምላችሁ። ብዙ ሰዎች ታሪካቸው ይቀየራል፣ ለምስክርነት ይመጣሉ። መሄድ የማትችሉ ያልቻላችሁ ሰዎች እንግዲህ በያላችሁበት ሆናችሁ ይድረስልን። የምትችሉ ደግሞ እንግዲህ ተዘጋጁ። በተቀጠራችሁት ቦታ በተባላችሁት ቀንና ሰዓት ጊዜያችሁን፣ ቀናችሁን፣ ሰዓታችሁን ጠብቃችሁ እንዲትገኙ መልእክቴን አስተላልፋለሁኝ። እንደዚሁም ደግሞ መልእክት የላካችሁ ስመ ክርስትናችሁን መባችሁን የሰጣችሁ ሰዎች እዛ ቦታ ላይ እንግዲህ በቪዲዮ የተደገፈ አገልግሎት ይቀርብላችኋል። ላይ መግባት ባንችልም በረሃ ሆኖ ኔትወርክ ባይኖርም እንኳን ራሱ ተቀርጾ ይመጣላችኋል፣ ትመለከታላችሁ። ብዙ ሰዎች ይሄንን በረከት ይሳተፋሉ። ቤቱን እንሰራለን፣ እኛ የእሱን ቤት እንሰራለን፣ እሱ ደግሞ የእኛን ሕይወት ይሰራል። የፈረሰውን ማንነታችንን አምደው ቅዱስ ሚካኤል ይገነባዋል ማለት ነው። ሕይወታችን ይቀየራል፣ ይዳሰሳል፣ ይጎበኛል ማለት ነው። በማን? በአምደው በቅዱስ ሚካኤል አማላጅነት በመድኃኔዓለም በኢየሱስ ክርስቶስ ቸርነት ሕይወታችን በጣም ብዙ ሰዎች ሕይወታችን የተበላሸብን በጣም ብዙ ሰዎች አላችሁ። በውጭ ሀገር ሆናችሁ ወረቀታችሁ የተበላሸባችሁ፣ መከራ፣ ስቃይ፣ ጭንቀት የበዛባችሁ በጣም ብዙ እህት ወንድሞቼ እንዳላችሁ አውቃለሁ፣ አምናለሁ። ሌላው ደግሞ አሁን እኔ እባካችሁን አሁንም እኔ ላሰምርበትና ለነገራችሁ የምፈልገው ነገር በቴሌግራም መሪጌታ ከሌ መሪጌታ እንደዚህ እየተባለ የባህል መድኃኒት መስተፋቅር እናሰራለን፣ የግርማ ሞገስ የሥራ የተለያዩ ነገሮች የበሽታ ምናምን ለችግራችሁ ፈጥነን ደራሽ ነን አባቶች ነን እያሉ እዛ ቦታ ላይ እስከምትገቡ ድረስ በጣም ተለሳልሰው ትክክለኛ አባት መስለው ነው የሚቀርቧችሁ ወይም ደግሞ የሚያናግሯችሁ። ከዛ በኋላ የእናንተን ችግር ከነገራችኋቸው በኋላ ይሄን ያህል ብር ላኩ ይሏቸዋል። ከላካችሁ በኋላ አሁንም እንደገና ድጋሚ ላኩ። በጣም አደገኛ ነው አንተ ላይ ያለው፣ በጣም አደገኛ ነው አንቺ ላይ ያለው። ስለዚህ ብር አሁንም ጨምር፣ አሁንም ጨምሪ፣ አሁንም ላክ፣ አሁንም ላኪ እየተባላችሁ እየተበዘበዛችሁ ያላችሁ እኔ ከፈለጋችሁ በመረጃና በማስረጃ ስማቸውን ልነግራችሁ ወይም ላሳያችሁ እችላለሁኝ። በጣም ብዙ ሰዎች እየተበሉ ገንዘብ ብቻ አይደለም አእምሯቸውን እያጡ በጣም አደጋ ላይ እየወደቁ ያሉ እህት ወንድሞቻችን በጣም ብዙዎች ናቸው ማለት ነው። ይስተካከለልኛል ብላችሁ ትዳር አገኛለሁ ብላችሁ ስራ አገኛለሁ ብላችሁ ጤና ይስተካከለልኛል ብላችሁ ወረቀቴ እንደዚህ ይሆናል እንደዛ ይሆናል እንደዚህ ይሆናል ብላችሁ የውስጣችሁን ችግራችሁን ነግራችሁ አካፍላችሁ ከዛ እንደገና ገንዘባችሁን ደግሞ ሰጣችሁ
መጨረሻ ላይ ላኩ ነው የሚሉት እነሱ። ላኩ በቃ ማቋረጫ የለውም። አንዴ 30 ሺህ ብር፣ አንዴ 50 ሺህ ብር፣ አንዴ 70 ሺህ ብር፣ አንዴ 100 ሺህ ብር ትባላላችሁ። ከዛ ያላችሁን ስጨርሶ ጨርሻለሁ ስትሏቸው እንዴት ጨርሻለሁ ትላለህ ወይም ትያለሽ? ላኪ፣ ያለበለዛ ግን አደጋ ይመጣብሻል፣ አጠፋሻለሁ፣ ትጠፋላችሁ። እኔ እውነቴን ነው የምላችሁ። እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ እንግዲህ የደረሰባችሁ ሰዎች ኮሜንት ላይ ግለጹልኝ። ኮሜንት ላይ ሐሳባችሁን የደረሰባችሁን አጋሩ። ሌላው ሰው ይማረበት እንዳለ በአሁን ሰዓት ማለት ይቻላል። በአሁን ሰዓት ሰው እንዳለ ተጠቅልሎ እነሱ ላይ ነው ያለው ማለት ነው። በየደፍተራው ሚዲያ ወይም ቻናል ላይ ነው ሲርመጠመጥ የምታገኙት ማለት ነው። በሺዎች በመቶ ሺህ የሚቆጠር እኔ በጣም ገረመኝ ማርያምን በጣም ገረመኝ። ሰው ይህንን ያክል እንዲሁ ከእግዚአብሔር ጠፍቷል እንዴ? ከእግዚአብሔር ርቋል እንዴ? እናንተ ሰው በቃ እግዚአብሔርን ክዷል እንዴ? ማህተቡን ክዷል እንዴ? እምነቱን ክዷል እንዴ? በጣም ይገርመኛል። እግዚአብሔር እነ መምህር ግርማን እነ ቀሲስ ሄኖክን የሚቃወም ሁሉ እዛ ደፍተራ ስር ሲርመጠመጥ በመድኃኔዓለም በኢየሱስ ክርስቶስ ስም እስኪ ደግሞ ስልካችሁ ላይ ሴቭ ሳታደርጓቸው ነው የሚመጡት። እኔ እደልታለሁ ይመጣል። በምን አይነት እንዴት አድርገው ሰብረው እንደሚገቡ አላውቅም። በቃ በየስልኩ ላይ አሉ እነሱ ማለት ነው። ፈልጋችሁት እኮ አይደለም እኮ እንዴት ምን አይነት ሲስተም ተጠቅመው ሰው ጋር ተደራሽ እንደሚያደርጉት በጣም ነው የገረመኝ። እግዚአብሔር ምስክሬ። ስለዚህ እየጠፋ ያለው ትውልድ አለ። እየሰማህ ይሄንን መልእክት እየሰማህ ከነቃህ ንቃ፣ ካልነቃህ እንግዲህ እያለቀስክ ትመለሳለህ። እርግጠኛ ሆኜ ነው የምነግርህ ማለት ነው። እያለቀስክ ትመጣለህ። ስለዚህ ንቁ፣ ራሳችሁን ጠብቁ፣ የሚጠፉ እየተበሉ ያሉ ሰዎችንም አድኑ። በፍቅር ይገቧችኋል፣ ይይዟችኋል፣ በጸብ አስጨንቀው ይቀበሏችኋል። ገንዘባችሁን ባዶ፣ አእምሯችሁን ባዶ። በቃ እየሆነ ያለው ይሄ ነው። የሚሰማ ጆሮ ያለው ይስማ። ሌላው እህት ወንድሞቼ፣ ቤተሰቦቼ ምን ሆነ ነው ቪዲዮ ያቆምከው? ምን ሆነ ነው? ችግር አለ ወይ? ለምንድን ነው? ሰሞኑን እኛ ሱስ ሆኖብናል። በየቀኑ እየጠበቅን ነገር ግን ቪዲዮ እየሰራህ እየተለቀቀ አይደለም። ችግር አለ ወይ ብላችሁኝ ነበረ። ደውላችሁም በውስጥ የሚያናገራችሁ በዋትሳፕን በተለያየ ኢሞ ላይ ቴሌግራም ላይ ማለት ነው አስባችሁ ተጨንቃችሁ ስለጠየቃችሁኝ አመሰግናለሁኝ። ክብር ያድልልኝ። ብዙ እህት ወንድሞቼ ስለኔ መኖር የሚገዳችሁ እንዳላችሁ ተረድቻለሁኝ። ቅዱስ ሚካኤል አለ ሆይ እንዳላችሁ ቅዱስ ሚካኤል አለሁ በስጋ አለው በነፍስ ይበልኝ። አስባችሁ ተጨንቃችሁ ለምንድነው ቪዲዮ ያልሰራኸው? ለምንድነው? ምን ሆነህ ነው? የት ሄደህ ነው እያላችሁ የጠየቃችሁኝ አላችሁ። ሰሞኑን ጥሩ አልነበርኩኝም። ማለትም የሆነ የመኪና ግጭት ነበርና እዛ የመኪና ግጭት ላይ እኔ ውስጥ ነበርኩኝ። በጣም ብዙ ሰው ነበረ ማለት ነው። ትልቅ መኪና ውስጥ ነው የነበርነውና ያ መኪና ሌላ መኪና ገባበትና እሱን አተርፋለሁ ሲል እኛ ትንሽ የመንገጫገጭ ነገር ደርሶ ነበረ። የተመታም አለ። የሚገርማችሁ ነገር በጣም እኔ የሚገርም ነው። አምደው ቅዱስ ሚካኤልን የጠራ ሰው አይወድቅም፣ ቢወድቅም ጉዳት አይደርስበትም። እግዚአብሔርን ብዬ የምነግራችሁ ማለት ነው። ስሙን የጠራ ሰው እኔ ምን ብዬ ልንገራችሁ? አሁንም የተቸገራችሁ፣ አሁንም በመከራ በችግር ውስጥ ያላችሁ፣ ችግር ጭንቀት የደረሰባችሁ ሰዎች አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ድረስልኝ እያላችሁ ስሙን ጥሩት። የሚገርማችሁ ነገር እንግዲህ ቢያንስ ከ60 ሰው በላይ ነው አንድ መኪና ውስጥ የነበርነውና ያ መኪና ተርፋለሁ ብሎ ውስጥ የነበርን ሰዎች ብዙ ጉዳትም ባይባልም ብቻ ግን የነበረው ነገር ጥሩ አልነበረም። በዛን ሰዓት ማለት ነው። በዛን ሰዓት ጥሩ አልነበረም እና የሚገርማችሁ ነገር
ከኋላ ያለው ሰው ጋቢና ደርሷል። ከጋቢና ያለው ሰው ደግሞ ወደ ኋላ ተደበላልቋል። በቃ እንደዚህ ሪሚክስ ነው የተደራረገው ማለት ነው። እና ተነባብሯል። በቃ የሚገርማችሁ ነገር እኔ መኪናው ሲዘል ከተቀመጥኩበት ተነስቼ እንትኑን ይዣለሁኝ። ምንድነው ቋሚ አጠገቤ ብረት ነበር እና ያንን ብረት ይዤ ሁሉም ሰው ወድቋል። እኔና የሆነ ልጅ ብቻ ነው ይቆም ነው። እሱ ደግሞ ይውላችሁ ጸበል ይዟል ማለት ነው። ጋቢ ለብሷል ጋቢ ለብሷል። በሃይላንድ ደግሞ ጸበል ይዞ እንደዚህ በፌስታል ተጠቅልሏል። ብቻ ግን ወደ ሆነ ቦታ መልእክት እያደረሰ ይመስለኛል። በፕላስተር የተጠቀለለ የታሸገ ማለት ነው ጸበል ይዟል በሃይላንድ እና እኔና እሱ ብቻ ነን እዛ ቦታ ላይ ሳንወድቅ ሳንመታ ጉዳት ሳይደርስብን ቁመናል። በቃ እኔ ገርመኛል የመድኃኒዓለም ቸርነቱ በጣም ግርም ነው ያለ እግዚአብሔር። እና እኔ ምንድነው ትንሽ እንትን ያለኝ ብረቱ እዚህ ጋር መታይ እና ወገቤ በቃ ይዣለው ብረቱን እንደዚህ ነበር የሚለው በቃ ባሱ እንትኑ መኪናው ማለት ነው የሆነ ነገር ይዘላል ምናምን በቃ እና ይሄ ወገቤ በቃ የሆነ ተከፋፍሏል ታውቃላችሁ። እና ለጊዜው ያው ትንሽ መተንፈስ ምናምን ልብ ላይ ምናምን በቃ እስትንፋሴ ከዳችኝ ታውቃላችሁ። እና ሌላው በጣም የደማለ የተመታለ በጣም ማለት ልቡን የተመታለ ብረት የመታዋለ እና በዛ ምክንያት ትንሽ እስኪ ትንፋሽን ወደ ውስጥ እስኪ በደንብ ሳይቆራረጥ ወደ እናንተ ለማድረስ ይሄን ሁለቀን አላደረስኩም ማለት ነው። እና አምደው ቅዱስ ሚካኤል ጠብቆኛል ማለት ነው። ምንም አይነት ጉዳትም ጭረትም የለብኝም። ያው የሰውነት መናጥና ብረቱን ሲይዝ በጣም አደገኛ ነበረ። በቃ ሰው እየተወረወረ ነው በቃ የሚሄደው ማለት ነው። ሰው እንደ ፌስታል ይቀላል እንደ እናንተ በጣም ነው የገረመኝ እግዚአብሔር። በቃ ዛጋ ከኋላ የነበረው ሰው ተሽከርክሮ እዚህ እኔን አልፎ ቤት እንዳለፈው አላቅም ምናምን እና ለሆነ ሰከንዶች ያክል በቃ የለውም እኔ ራሱ የሆነ ተሰውር ያለው ማለት ይቻላልና እንደዚህ አይነት ነገር ነበር። እና ለዛ ትንሽ ራሴን ማዳመጥ ስለነበረብኝ የሆነው ነገር ጥሩ ስላልነበረ በቃና እግዚአብሔር ይመስገን እያደነቅኩኝ ነው። እንዴት እኔ የትኛው አቀቤ ነው ከወንበር ተነስቼ ከዛ የሆነ ብረት ይዤ ምናምን ቁሜያለሁኝ ማለት ነው። ሰው እንዳለ ወንበር ላይ ተቀመጠውም የሆነ ሞተር ላይ የነበረው ምኑ ድብልቅልቅልቅ የፊቱ ወደኋላ የኋላው ወደፊት ማን እንዴት እንደመጣ አይታወቅም። ንፋስ ይደበላልቀው በምን ቤት በወንበር ስር በምን እየተንሸራተተ የገባው እና እኔ አምደው ቅዱስ ሚካኤልን ስሙን ጠርቼ ታምር አይቻለሁኝ። ይሄ ድንቅ ምስክርነት ነው እግዚአብሔር በሚያውቀው። እኔ አሁን እንዴት መሰላችሁ? እኔ አሁን የኔ የሆነውን ለማብራራት ራሱ ይከብደኛል። እንዴት ምን እንደነበረ እንዴት እንደሆነ ታውቃላችሁ። የኔን ከማብራራ የእናንተን ታሪክ የእናንተን ምስክርነት ሳብራራ ይሻለኛል እንጂ እኔ አሁን ግን ያው መናገር ስላለብኝ ብቻ ግን እግዚአብሔር የተመሰገነ ይሁን። አምላክ አምደው ቅዱስ ሚካኤል ጠብቆኛል። ምንም ነገር አልሆንኩኝም። ምንም የደማ ነገር የለም። የመናጥ ነገር ነው የነበረውና እግዚአብሔር የተመሰገነ ይሁን። ብዙ ሰው ደምቷል፣ ብዙ ሰው ተመቷል። ልቡን በቃ የተለያየ ቦታ ላይ ተመቷል። በቃ ወንበር መቶታል፣ ወድቋል። ግማሹ ጭንቅላቱን፣ ግማሹ ልቡን፣ ግማሹ በጣም ብዙ ነገር የነበረው በቃ በሆነ ሰከንድ ውስጥ ደቂቃ ባለሞላ ውስጥ በቃ ህይወት እንደዛ ነው እንዲያልኩኝ በቃ እውነቴን ነው የምላችሁ። እና ዝብርቅርቅ አለ በቃ። እና የሚገርማችሁ ነገር በህልሜ አይቼዋለሁ ማለት ነው። እንደ ያንን አይደለም ያየሁት፣ ግን ሚስጥር ሆኖብኛል ያየሁት ህልም ራሱ። እና የሆነ በጣም ብዙ ቤት እየፈረሰ እግዚአብሔር ነው የምላችሁ፣ በጣም ብዙ ቤት እየፈረሰ
እና እኔ ብቻዬን ቁሜ እግዚአብሔር አምደው ቅዱስ ሚካኤልን ብዬ ነገራችሁ ማለት ነው። ብቻዬን ቁሜ ብዙ ሰው እየፈረሰ እየሄደ ነው። በቃ ቤቱ ፈርሶበት ምናምን በቃ እየሄደ እየተሰደደ ነው። እና እኔ ብቻ ቁሜ ያለው እንዴ ብቻዬን ቀረው እንዴ? በእኔ ዙሪያ ያለው ደግሞ ህንፃ ነው። በቃ ህንፃ ነው የማየው። ሌላው እንዳለ በእኔ አካባቢ የነበረው ምናምን ቤቱ ፈርሶበት ምናምን ሲሄድ ብቻዬን ቀረው እንዴ? ምንድን ነው? በስማም ብቻ ለካ ያስጠላል። ምድረ በዳ ለካ በጣም ያስጨንቃል። ሰው የሌለበት ያው ምድረ በዳ ነው። እና እንደዛ እያልኩኝ ነቃሁኝ። ምንድን ነው ደግሞ ይሄ ምናምን እያልኩኝ እግዚአብሔርን ጠዋት ሌሊት አይቼ ጠዋት ይሄ ሲከሰት እና በቃ ለካ ለዚህ ነበር እንደ ያየሁትኝ። ወይ ጉድ! እኔ ህልም መፍታት አልችልም በነገራችን እና ሚስጥር ሆኖብኛል። በቃ ምንድን ነው ደግሞ ምናምን እያልኩኝ ነኝ ለእኔ ለራሴ ጥያቄ ሆኖብኛል። ምንድን ነው ቤት መፍረስ፣ ሰው ሲሰደድ ማየት፣ እኔ ብቻዬን ቀርቼ ምናምን እያየሁኝ እና እግዚአብሔር ይመስገን አምደው ቅዱስ ሚካኤል ድንቅ ነገር አድርጎልኛል። ድንቅ ነገርንም አሳይቶኛል። የእናንተ አባቶቼ የወንድሞቼ ጸሎት ጠብቆኛል ማለት ነው እግዚአብሔርን። ምክንያቱም ያው የምትረዱኝም እህቶቼ ምንም እኔ የእናንተን ሐሳብ ወይም ፍላጎት ባላሟላም በራሱ ግን ደግሞ የምታዝኑልኝ የምትሳሱልኝም ሰዎች የእናንተ ጸሎት አግዞኛል። የአምደው የቅዱስ ሚካኤል ቃል ኪዳን ጠብቆኛል። እግዚአብሔር የተመሰገነ ይሁን። ሌላው አንድ ድንቅ ምስክርነት ልንገራችሁ። አንዲት እህታችን እንደዚሁ በውጩ በባዕዱ ሀገር ነው የምትኖረውና ያንተን ቪዲዮ ማየት ከጀመርኩኝ ቆይቻለሁ፣ ነገር ግን አይሃለሁ በጣም ታስጠላኛለህ አለች። እኔ ይቅርታ አድርግልኝ መምህር፣ ሳይህ ገና ፊትህን ሳይው ራሱ በጣም ነው የምታስጠላኝ አለች። እግዚአብሔር በጣም ታስጠላኛለህ እና ምንድን ነው ምናምን ምን አድርጎኝ ነው ላለው ደግሞ አለች። የሆነ ሳለ ምን አድርጎኝ ነው የጠላሁት? ከዛ ደግሞ ቪዲዮ ነው ያለውኝ አለች። እየጠላችኝም ታያለች፣ ትመለከታለች ማለት ነው። እየጠላችኝ ቪዲዮን ታያለች። በጣም እጠላሃለሁ፣ በጣም ታስጠላኛለህ፣ በቃ እንደዚህ ሳይህ ራሱ ፊትህ በጣም ያስጠላኛል አለች። ደግሞ አስጠላይ ብዬ ደግሞ አልቀርም፣ ደግሞ ቪዲዮ ሲመጣ አያለሁኝ፣ እየጠላሁህ አያለሁኝ፣ እመለከታለሁ፣ ቪዲዮ እከታተላለሁኝ አለች። እና ስከታተል የሆነ ቪዲዮ እንዲህ እያልክ ስትናገር ሰማሁኝ አለች። እናንተ ችግር፣ መከራ፣ ጭንቀት በከበባችሁ በዙሪያችሁ የሚያስጨንቅ ነገር በመጣባችሁ ጊዜ፣ በተጨነቃችሁ ባዘናችሁ ጊዜ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል እያላችሁ ስሙን ብትጠሩት የመጣባችሁ መከራ፣ ችግር፣ ስቃይ ይቀልላችኋል፣ አምደው ቅዱስ ሚካኤል ፈጥኖ ይደርስላችኋል የሚል መልእክት ስታስተላልፍ ሰማሁኝ አለች። እና በጣም ችግር ውስጥ ነው ያለሁትኝ አውቃለሁኝ፣ ግን ከዛ ችግሬ ደግሞ የሚያሻግረኝ ስላላገኘሁኝ ችግር ጎጆ ሰርቶብኝ ችግሬን የሚያስወግድልኝ አንድም አካል የሚረዳኝም የሚረዳኝም በሌለበት ሀገር ከችግር ጋር ከመከራ ከፈተና ጋር ፊት ለፊት የተጋፈጥኩኝ ነበር እና ይሄንን ከአሰሪዎቿም ጋር ከተለያየ ነገር ጋር በቃ ከራሷም ጋር ትጣላለች። ታውቃላችሁ፣ በውስጧ ያደፈጠ እርኩስ መንፈስ አጋንንት እያላተማት ከሰዎቹም ጋር ከራሷም ጋር እያጣላት ይኖራል። እና ያንን ነገር ስትል ስለሰማሁኝ የሆነ ችግር ሲደርስብኝ የሆነ ሲያመኝም የሆነ ነገር ሲሆንም አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ብዬ ስሙን ስጠራ የሆነ ነገር ከላይ ላይ እንደዚህ ውርር እያደረገ ሲነሳልኝ ይሰማኛል አለች። ያ መከራ፣ ያ እኔ ላይ ወድቆ የነበረው ችግር መከራ ቅልል ይለኛል። ቅልል እያለኝ ልክ ስሙን ስጠራ ከዛ በኋላ ያስጨነቀኝ ሁሉ ይጠፋላል። ሰላም ይመጣና መረጋጋት ይኖረኛል አለች። ሰላምን አገኛለሁ ከዛ በኋላ አለች። ስሙን ከጠራው በኋላ
አሃ ለካ እንዲጠላህ ያደረገኝ የኔ ማንነት ሳይሆን የዳቢሎስ ሐሳብ ነው። ዳቢሎስ በውስጤ ስላለ ነው የጠላህ እና ይቅርታ አድርግልኝ። አሁን እግዚአብሔር ይመስገን ያ ጥላቻ ተወግዶልኛል። አሁን አልጠላህም። አሁን ትምህርትህን በፍቅር በንቃት እየተከታተልኩኝ እየተጠቀምኩበት ነው ያለሁት እና ይህንን ድንቅ ምስክርነት ስጥልኝ። አምደው ቅዱስ ሚካኤል መንፈሳዊ ነገር እንዳልከታተል ያደረገኝን በአንተ በኩል ሲተላለፍ የነበረውን መልእክት እንዳልሰማ እንዳልመለከት አንተንም በክፋትና በቁጣ በጥላቻ እንድመለከት ያደረገልኝ መንፈስ ተሰብሯል፣ ተወግዷል። አሁን ሱስ ሆኖብኛል። እንኳን አይደለም ልጠላህ ልታስጠላኝ የሚተላለፈው መልእክት በየቀኑ በየደቂቃው ብሰማው አይሰለቸኝም። ይህንን ያደረገው አምደው ቅዱስ ሚካኤል ነው። ምክንያቱም ስሙን ጥሩት ብላችሁ ስሙን ጥሩት አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት ብለህ ባስተላለፍከው መልእክት ያንን ስም ጠራሁት። ያ ስም ያ አምደው ቅዱስ ሚካኤል የሚለው ስም የጥላትን ሐሳብና ምክሩን አፍርሷል አለች። አፍርሷል እና ይሄንን ስላደረገልኝ አምደው ቅዱስ ሚካኤል ደስተኛ ነኝ። ጎብኝቶኛል። ፍጻሜውንም እንዲያሳምርልኝ ቅዱስ ሚካኤል በቸርነቱ ያስበኝ፣ አንተም ደግሞ ይቅርታ አድርግልኝ አለችኝ። አይ አንቺ ሳትወኚ እኔን የጠላኝ ሲጠላኝ የነበረው እርኩስ መንፈስ አጋንንት ነው። ለምን የሚተላለፈው የአምደው ቅዱስ ሚካኤል ስም ስለሆነ የሱ ታምር፣ የሱ አዳኝነት፣ የሱ ድንቅ ስራ ስለሚተላለፍ ያንን ደግሞ ሰው እንዲሰማው እንዲድን ስለማይፈልግ እርኩስ መንፈስ አጋንንት እሱ ነው ጥላቻን የዘራው። ሰዎች የሚገዳደሉት አያችሁ አይደል? ሰው ከመሬት ተነስቶ ለምን አየህ፣ ለምን አየሽኝ፣ ለምን ታፈጥብኛለህ ተባብሎ በትንሽ ነገር ተጣልቶ ደም ይፋሰሳል፣ አካል ይፈርሳል፣ ነፍስ ታልፋለች። ይሄ ነው እንግዲህ ያለው ነገር ማለት ነው። በውስጣችን እኛ አናውቀውም፣ እኛ አናየውም፣ እሱ ግን ያውቀናል። እሱ ግን በደንብ ምን እንደምናስብ ሁሉ አይደለም መልካችንን፣ ሐሳባችንን ያውቃል ማለት ነው። ያውቃል። እናንተም ጸልዩ፣ እናንተም ስገዱ፣ እናንተም ስሙን ጥሩት፣ የተጨነቃችሁ ያዘናችሁ አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት፣ እሱም ይደርስላችኋል። ድንቅ ምስክርነት ይሰጣል። ያልቀረቡ ምስክሮች አሉ፣ ምስክርነት ይሰጣሉ ወይም ይተላለፋል። አምደው ቅዱስ ሚካኤል በያላችሁበት ሰላማችሁን ያብዛላችሁ። የተዋህዶ ልጆች፣ ባለማዕተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን፣ ሌላው እንግዲህ ወደ አምደው ቅዱስ ሚካኤል ገዳም ለመሄድ ውስን ቀናት ነው የቀሩን። እዚህ ቦታ ላይ አዲስ ለሆናችሁ አምደው ቅዱስ ሚካኤል ገዳም ላይ መቋሚያ ስታዘቀዝቁ በእናንተ የነበረው የተላከው የደፍተራ መተት፣ የሰላቢ መተት፣ የድል መተት አጥፋ የተባለ የሞት መንፈስ ይታሰራል ማለት ነው። እነዛ ሰዎች ደጋግመው መተት ሲልኩ ደግሞ አምደው ቅዱስ ሚካኤል ወደ ራሳቸው ይመልሳል። መጀመሪያ የገባው ግን ይታሰርና ግንባር ላይ ታስሮ እድላችሁን የወሰደውን ያበላሸውን እስከሚመልስ ድረስ ግንባር ላይ ይታሰርና በስውር ሰይፍ በስውር መቁጠሪያ በሳት መቁጠሪያ እየተቀጠቀጠ ይቆያል ማለት ነው። እና አምደው ቅዱስ ሚካኤል ይለያል፣ በጣም ይለያል። ስሙን የጠራ ከሞት ይድናል፣ አያፍርም፣ አይደነግጥም፣ በበረከት ይጎበኛል፣ በስጋ በነፍስ ይከብርበታል። አምደው ቅዱስ ሚካኤል ደጁን ለመርገጥ ይፍቀድላችሁ። በባዕድ ሀገር ያላችሁ ደግሞ ባላችሁበት ሁናችሁ ስሙን ጥሩት። ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። እንደመጣችሁ እንደሄዳችሁ አድርጎ ይቆጥርላችኋል።
ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ።